ሩታ አብርሃምን አሳሰረችው። ለምን አሳሰረችው? እንዴት አሳሰረችው? የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ ትላንትና አብርሃም ማለት ነው ልዑሌን ወስዶ ከፍቅር ጋር አስተዋውቃችኋለሁ ብሎ ወስዶ ነበር። ምን ብሎ እንደሚያስተዋውቅ ራሱኛ ግራ የገባን ነው። የእንጀራ እናት ብሎ ነው የሚያስተዋውቀው ወይ ምን ብሎ እንደሚያስተዋውቅ። በዚያም እንግዲህ በጣም ተናዳለች። እኔ ሳልሰማ እኔ ሳላውቅ እንዴት ነው እንደዚህ የምታደርገው? እንዴት ነው አንተ ልዑሌን ወስደ የምትሄደው? አባት ብትሆንም እኮ ማስፈቀድ አለብህ ስትል ተናግራለች። እንደሚታወቀው እንግዲህ በፖሊሶችም አብርሃም ልዑሌን እንዳይወስድ እንግዲህ እየተናገሩ ይገኛሉ ማለት ነው። በዚህም ሩታ አብርሃምን አሳስረዋለች፣ አብርሃምን ከሰዋለች ማለት ነው። ልጄ ወስዶ ቢሊየን ነው ልጄን ሰርቆ ቢሊየን ነው ብላ አሳስረዋለች። በጣም የሚገርመው አብርሃም ግን እንደዚህ ማድረግ አለበት ብለን እኛ አናምንም። ትክክለኛ ነገርም ደግሞ አይደለም አብርሃም ያደረገው። ይሄ ነገር ትክክል አይደለም ማለት ነው። እንደዚህ ማድረግ የለበትም። ወይም ነግሯት ከሩታ ጋር ተነጋግሮ ምናምን መውሰድ አለበት እንጂ እንደዚህማ መውሰድ የለበትም። ሩታውን ሌላ ሰው ነው የወሰደብኝ፣ ሌላ ሰው ነው ልዑሌን የወሰደብኝ ብላ በጣም ደንግጣ ነበር። ወደ ፖሊስ ጣቢያ ሄደችው አመልክታ ነበር ማለት ነው። አብርሃም መሆኑ ሲታወቅ እንግዲህ ፖሊሶችም ይዘውት ቃሉን እንዲሰጥ ማለት ነው ወደ ፖሊስ ጣቢያ ይዘውት ሄደዋል። ሩታም እንግዲህ አብርሃም መታሰር አለበት፣ በቃ እኔ ከሱ ጋር መኖር አልፈልግም፣ ልጄን እያሰቃየብኝ እኔንም እያሰቃየ ነው ያለው ስትል ተናግራለች። በጣም ትክክለኛ ነገር የተናገረችው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሁኑልኝ።